ስለ ሀገር ሲወራ ባለማወቅ ማወራው አይደለም ቁጭት ያለብህ ይመስለኛል ኢትዮጵያዊ ነኝ ሲሉ ከመሃል አዲስ አበባ ይልቅ ናይሮቢ ሊቀርባቸው ይችላል ሊረሱ የማይገቡ እሴቶች ናቸው ተረት እንዴት አድርጎ ሊሸጥ ይችላል እኛ ሀገር ስንትና ስንት ተረት አለን አይደል የራሳቸውን ነገር ደግሞ ለመሸጥና ለምን ዶሚኔት ለማድረግ የቻሉ ናቸው የቻይና ህዝቦች በጉዞዎች የታዘብከው አዲስ ነገር ምንድነው እንቁጣጣሽ ራሱ የሴቶቹ ሆኖ ነው የሚቀጥለው መስቀል ላይ ሲደርስ የወንዶች የሽማግሌዎች የአባቶች ቦታ ነው ደግሞ የእንግዳ ሰዓታችን ነው ዛሬ ስቱዲዮ የጋበዝንላችሁ እውቅ ደራሲ ነው ደራሲ ይታገሱ ጌትነት ይባላል እንግዲህ በተለያዩ ስራዎቹ እናውቀዋለን ለአንባቢያን ተወዳጅ የሆኑ መጽሐፍትን አድርሷል ከመናውቃቸው ከወደድናቸው መካከል ደግሞ የመንግስቱ ኃይለማርያም የስደተኛው መሪ ትረካዎች የሚለው አንዱ ነው ሌሎችንም መጽሐፍት ማንሳት እንችላለን ከዛ ባለፈ ደግሞ በስነ ጽሁፍ በቲያትርና በባህል ጥናቶች አንቱ የተባለ ሰው ነው የጋበዝንላችሁ ስለዚህ ዛሬ አብረን ስላለ በጣም ነው ደስ ያለን ስለመጣ በጣም አመሰግናለሁ ስለጋበዛችሁኝ እንኳን ደህና መጣ እንኳን ደህና ቆያችሁኝ ክረምቱ አልወጣም ነሐሴ ነው ያለነው በርካታ ባህላዊ ሁነቶችም ያሉበት ነው በዛም እንኳን አደረሰን እንኳን አብሮ አደረሰን ነሐሴ ወር ላይ ነን ነሐሴ ወር በጣም በርካታ በሆኑ ባህላዊ ሴቶቻችን የታወቀ ነው ከቡሄ ጀምረን አሁን ባሳለፈው ሳምንት ሮብለት የነበረው በዓላችን ነበር አሁን ደግሞ ዛሬ አሸንድዬ አሸንዳ ሶለል እንዲሁም ደግሞ ሻደይ እናከብርበት ቀን ላይ ነው የምንገኘውና እነዚህን ባህላቶች በውስጡ እንደኖረ ሳያቸው እንደከረመ እንዳደገበት ሰው እንዲሁም ደግሞ እንደ ባህል ጥናት ተመራማሪ እነዚህ ባህሎች እንዴት ተመለከታቸዋለህ ምንስ ይሰማል በጣም አንድ ማህበረሰብ የቆየ ምንድነው እሴት አለው ምትል ከሆነ ስርዓት አለው ምትል ከሆነ እምነት አለው ምትል ከሆነ ወግ አለው ምትል ከሆነ የሚገለጥባቸው የራሱ ነገሮች አሉት ዘመንን የሚያይበት ስትራክቸሩን የሚሰራበት ሀብትን የሚያደላድልበት በርካታ ነገሮች አሉትና ያ የመሰልጠኑ ጥልቅ የሆነ ስልጣኔ እንደነበረው ነባር የሆነ ዕውቀትና ሐሳብ እንደነበረው የሚያሳዩ ናቸውና በተለይ እነዚህ አይነት ዘመንን ቆጥረው ጊዜን ሰፍራው መተው እንደነሙ ድልድል አድርገው ለማን የትኛው አይነት የባህል አከባበር ስርዓት አለው የሚል ነገር ይዘው የሚመጡ አይነት የባህል ጊዜያቶች ሲኖሩ አንድም ሀገር ያስናፍቃል ሁለትም ደግሞ ህዝብን ያስደንቃል አንድ ማህበረሰብ በዚህን ያልክ ሰፍሮ ደክቶ ዘመንን አውቆ ክረምትን ይዞ የክረምት መውጫውን ሙሉ ለሙሉ ደግሞ በፌስቲቫል አይነት ስሜት የሚያደርግበት ነገር ስታየው ማህበረሰቡ ምን ያህል ስልጡን ምን ያህል ጥንቁቅ ምን ያህል ስርዓትና በጋራ መኖርን ሊሰራ እንደፈለገ ተረዳበታለህና በጣም አስደናቂ ነው ከዛም ውጪ ግን እዛው ውስጥ እንደኖረ ሰው ደግሞ ያሳለፍከው ትዝታዎች አሉ ያደክበት የመጣህበት የሄድክበት መንገዶች አሉና እነዛን ነገሮች እንድታስብ ወደ ልጅነት እንድትመለስ በቤቱ ውስጥ በማህበረሰቡ ውስጥ ታደርጋቸው የነበርካቸው ልማዶች እንድታስብ እድል ይሰጣልና የሚያስናፍቅ የሚያስጓጓ መቼ በመጣ የሚያስፈል ነው ብዬ ነው ማምነው ብዙዎቻችን ስለ ባህል ስንጠየቅ የሚመስለን ባህል ወይ አልባሳት ነው ወይ ምግቡ ነው ወይ ሙዚቃው ነው ባህል ግን ከዛ በላይ ነው ብዙ ጊዜ ስትል እናዳምጣለንና ላንተ ባህል ምንድነው ከዛ ደግሞ ኢትዮጵያ በጣም ሀብታም ነች የባህል ሀብታም ነች ይባል ሀብት ካለ ኢኮኖሚውን የሚደግፍ ገንዘብ ያለበት እኛ እንደ ሀገር ዜጎችም የምንጠቀምበት ሊሆን ይገባል ብዬ አስባለሁና የኢትዮጵያ የባህል ሀብቶች ሲባሉስ እነማን ናቸው ባህል የሚባለው ነገር ሁሉም ነገር ማለት ነው እየኖረበት ያለበት ስርዓት ማለት ነው አይደል ያ ስርዓት ብዙ ነገሮች ነው ፖለቲካው ነው ኢኮኖሚው ነው አኗኗሩ ነው ትውልድ የማስቀጠያ መንገዱ ነው እኔ የሚለው ነገር ነው እነሱ የሚለው ነገር ነው ብዙ ነውና እንዱ አንጠልጥሎ ብቻ የባህል እርግጥ ነው ልክ ነው ማንንም ሰው በዛ ያክል ጥልቀት እንዲህ ነው እንዲያነው ሊል ይችላል ግን ልብሱን ወይ ምግቡን ይዞ ባህል ብሎ ሊገልጽ ይችላል አንድም በመገለጫዎቹ ነው ባህልን የምንገልጸው አንድም ነው ራሱን ደግሞ እንደ ጥናት መስክ እንደ ምንነቱ እንደሚመራመር ደግሞ በሌላ በሳፊ መንገድ ነው የሚታየውና ባህል በጋራ የምንኖርባቸው እሴቶች እኛን አቁመውን እኛ ያስባሉን የኛ ያስባሉን ነገሮች ናቸው ባህል የምንላቸው እነዛ የሚገለጡባቸው ወይም ደግሞ የሚታዩባቸው መንገዶች የተለያዩ ሊሆን ይችላል ቅድም እንዳነሳሻቸው በልብሱ ሊሆን ይችላል በአመጋገቡ ሊሆን ይችላል በበዓሉ ሊሆን ይችላል ወይም ደግሞ በሃይራርኪዎች አሉ አይደል ማህበረሰቡ ለምሳሌ የሽማግሌዎች ቦታ አለ የልጆች ቦታ አለ የሴቶች ቦታ አለ የወንዶች ቦታ አለ ብዙ ቡድኖች አሉት
እነዛ ቡድኖች የሚገለጹበት ደግሞ መንገድ ነው። ለምሳሌ በአንደኛው ማህበረሰብ ውስጥ ለልጆች የሚሰጥ ድርሻና በሌላው ማህበረሰብ ውስጥ የሚሰጥ ድርሻ የተለያየ ሊሆን ይችላል። ስለዚህ እንደ ማህበረሰቡ ነባራዊ ሁኔታ እንዳለው ሀብት ልክ ነገሮችን ያደላድላል ማለት ነው። መሬት ሀብቱ ለሆነ ማህበረሰብ መሬትን ጉዳይ አድርጎ ለመሬቱን ይደለድላል። ደግሞ ከዛ ያለፈ ደግሞ እንበልና ከብቶች ቢሆኑ ምናምን ቢሆኑ የኢኮኖሚው መሰረት እዛ ላይ ትኩረት ያደረገ ለልጆች ጉዳይ ይሰጣል፣ ለአዋቂዎች ለብዙዎች ይሰጣል። ስለዚህ እንደ ኢኮኖሚ ሁኔታ የሚታይ ነው። ይሄ ጥበብ ነው። አንድ ማህበረሰብ ጸንቶ እንዲቆይ፣ እንዳይበታተን፣ እንዳይሸራረፍ ወይንም ለሌሎች ጥቃት እንዳይጋለጥ በሱ ውስጥ ያለውንም አንድነት ደግሞ እንዲጠብቅ የሚሰሩ ጥበቦች ናቸውና ባህል እንዲቀላል ነገር አይደለም፣ ብዙ ነገር ነው። አሁን ላለው ምን ያደርጋል ነው ቁም ነገሩ። ለኢኮኖሚው፣ ለአብሮን መኖሩ፣ ለምኑ ምን ያደርጋል ነው። ሰዎች ከባህላቸው ውጪ ሲነጠሉ የማንነት ቀውሶች ናቸው የሚፈጠሩት። የማንነት ቀውሶች ሲኖሩ ኬኦስ ነው። ይሄ ምንድነው የሚባለው? ስርዓት ማጣት ነው የሚፈጠረው። እነዛ ስርዓት ማጣቶች በሰላም አብሮ የመኖርን እሴቶችን ይሸረሽራሉ። ሰዎች እንዴት አድርገው አምነውና ታምነው መቆም እንዳለባቸው ቦታ ያጣሉ በማህበረሰብ ውስጥ። ስለዚህ ባህልን መጠበቅ ስንል ባህል የማይለወጥ ነገር አይደለም። የሚለወጥ የሚሻሻል የሚያድግ ምናምን ነገር ነው። ፍጹም የማይነካ ምናምን የሚባል ነገር አይደለም። ግን ሂደት አለው። ማህበረሰቡ የሚስማማባቸው ደረጃ በደረጃ አዲሱን የኢኮኖሚ ስልት አዲሱን ስፋት የማህበረሰቡን ስፋት እያየ ራሱን ሼፕ ያደርጋል። ያም ሆኖ ግን ማፈንገጦች ሲፈጠሩ ማህበረሰቡ በቀውስ ይመታል። ስርዓቶች ይጠፋሉ፣ ሰላሞች ይደፈርሳሉ፣ ሃይራርኪዎች ወይ ደግሞ እነዚህ ስትራክቸሮች ይበላሹና ሽማግሌን የማያከብር ትውልድ መጣ ምናምን እንባባልና ይሄ ማለት ነው ማፈንገጦች ሲፈጠሩ የሚፈጠር ነው። ታማኝነት ጠፋ እንላለን፣ ሌብነት በዛ እንላለን። እነዚህ የምንላቸው ከማህበረሰብ ውስጥ የነበሩ ሴቶች እየጎደሉ ሲመጡ ቀውሶች ሲፈጠሩ በተለይም በአዳዲስ ስርዓቶች አዳዲስ ባህሎች በአንድ ማህበረሰብ ውስጥ ሲካተቱ ሲመጡ እየተፈጠረ የሚመጣ ወይም የኢኮኖሚ ለውጥ ኢመርጅ እያደረገ ሲመጣ የፖለቲካል ጉዳዩ ኢመርጅ እያደረገ ሲመጣ ቀውሶችም አብረው እየተፈጠሩ ይመጣሉ። ምክንያቱም አዲሱ ባህል እየተወለደ ስለሚሆን። ስለዚህ ባህልን በደንብ በስርዓቱ መጠበቅ ለውጡንም ስሙዝ ማድረግ ይጠይቃል። በጣም በርካታ ባህላዊ ሁነቶች ያሉበት ወቅት ላይ ነን ያለነውና እነዚህን ባህላዊ ሁነቶች እነዚህን ባህላዊ እሴቶቻችንን እንዴት ነው ወደ ቀጣዩ ትውልድ ልናሸጋግር የምንችለው? መጀመሪያ ማወቅ ይጠይቃል ብዬ አስባለሁ። ምንድናቸው ባህሎቻችን አሉን የምንላቸው ወደሚቀጥለው ትውልድ መሻገር ያለባቸው ምንድናቸው የሚለውን ማወቅ ሁሉም ሰው በእርግጥ እስከ ኖርክበት ድረስ እንድታውቀው ተደርገህ ነው የምታደርገው ከታች አንስቶ። ከዛ አዋቂዎች ደግሞ ማበረታታት ይጠይቃል። ልጆች ባህላቸውን ለምደው አውቀው እንዲመጡ ስርዓቱን አውቀው ወጉን አውቀው እንዲመጡ ማድረግ ይጠይቃል። ከመጡ በኋላ ደግሞ ማበረታታት እና ጊዜያቸውን ጠብቀው ደግሞ የሚከወኑ ቢሆኑ ወይ በቤት ውስጥ የሚከወኑ ቢሆኑ በሆነ ነገር የሚከወኑ ቢሆኑ እነዛ ነገሮች እንዲቀጥሉ ሌሎች ማድረግ ይጠይቃል። እዛ ውስጥ የሚመጡ ሊያጠፏቸው ወይም ደግሞ ሊሸረሽሯቸው የሚችሉ ነገሮችን ካደሙ ማስወገድ ይጠይቃል። በሌላ ሁኔታ ደግሞ በዘመናዊ ዓለም ውስጥ ደግሞ መንግስትና የባህል ጉዳይ ይመለከተኛል የሚሉ አካላት ደግሞ አሉ። እነዚህ አካላት ደግሞ እነዚህ ነገሮች እንዲበረታቱና ወደ ኢኮኖሚ ውስጥ እንዲገቡ ወደ ፖለቲካል ስርዓት ውስጥ ጉዳይ እንዲኖራቸው በማህበራዊ ኗኗሮች ውስጥ ዋጋ እንዲኖራቸው አድርገው ደግሞ መጠቀም ይጠይቃል። ሊጠፉ የሚቃረቡ እና ቫልዩ ያላቸው ባህል ጠፋ ማለት አንድ እውቀት ጠፋ ማለት ነው ሁሉ ጊዜ እና ያንን እውቀት እንዴት አድርጎ ፕሪዘርቭ ማድረግ ይችላል፣ እንዴት አድርጎ ማቆየት ይችላል፣ ጠቃሚ እስከሆነ ድረስ እንዴት አድርገን ልንይዘው እንችላለን የሚለው ደግሞ የመንግስትም እንደዚህ አይነት ይመለከተኛል የሚሉ አካላቶች ይገባቸዋል ብዬ አስባለሁ። ዘመኑ ግን በጣም እየሮጠ ይመስለኛል። አሁን በጣም ይሄኛው ትውልድ ደግሞ ከኛ ቁጥጥር ውጪ የሆነ የራቀ የሚሄድ ይመስለኛል። ምክንያቱም ግሎባላይዜሽን የምንለው ነገር የምዕራቡን ዓለም ኤዥያውን የተለያዩ ባህሎች በቀጥታ እጁ ላይ ነው የሚመጡለት ይሄ ትውልድና እንዴት አድርገን ነው ኢትዮጵያዊነትን ለዚህ ትውልድ ማስተማር የምንችለው? እኛንን ወደ ዘመኑ መቅረብ ያለብን ወይስ ዘመኑን ወደኛ ማምጣት እንችላለን? በጣም ፈተና ይመስለኛል። በጣም ፈተናም ነው። ግሎባላይዜሽን አሁን ያለው ገበያ ደግሞ ዓለም አቀፋዊ ገበያ ነው። ስለዚህ እዚህ ዓለም አቀፋዊ ገበያ ውስጥ የሚመጣብሽ ነገር አለ፣ የምትገዢው ነገር አለ፣ የምትሸጪው ነገር አለ። ከመግዛት ይልቅ መሸጥ አትራፊ ነው ሁሉ ጊዜ። ስለዚህ መሸጥ ከተቻለ የምናገኘውን ነገር ያንን ነገር ለማበልጸግ ይጠቅመናል። ባህሎቻችንን መሸጥ የምንችልበት አውድ ነው እየተፈጠረልን ያለው የግሎባላይዜሽን አለ። አለማወቅ መግዛትን መሰብሰብን እንትን ስለሚል
ስለሚጋብዝ ቀውሱንም አብረን እናስገባዋለን። እኛ ጋር ያሉ ያልተሸጡ ከዓለም እይታ ውጭ ሆኑ በርካታ የባህል እሴቶች አሉና እነዚህን መሸጥ ላይ ብናተኩር አንድ አትራፊዎች ነን ገዢ ስለምናገኝ፣ ሁለት ራሳችንን ደግሞ ዶሚኔንት ሌላውና አካባቢ እንድንጫን እኛን እንዲመስል ማድረግ እንችላለን። ሌሎቹ ዓለሞች ይሄ ነገር ስለገባቸው ነው ባህሎቻቸውን ወደኛ የሚደፉት። በሲኒማዎቻቸው ውስጥ፣ በስነ ጽሁፎቻቸው ውስጥ፣ በሶሻል ሚዲያዎቻቸው ውስጥ፣ በሚዲያዎቻቸው ውስጥ ከነቀለሙ ከነስርዓቱ ከነምናምኑ ይደፉታል። ይሄንን ስንወስድ በምን መጠን እንወስዳለን? ስለማንን ምንነጠል? ወጣቶቻችን በምን ያህል ንቁ ይሆናሉ? ኦኬ ይሄ ለዚህ ጉዳይ ነው እኮ እየመጣ ያለው የሚለውን ነገር ባህላቸውን እንዲያውቁ ሚዲያዎች የራሳቸው ስርዓት ይኖራቸዋል። ትምህርት ቤቶች፣ ቤተሰቦች ይህ ስርዓት ምንድነው የመጠበቂያ እንትኑን ሊያለማመዷቸው ይገባል ብዬ አስባለሁ። ትልቁ ነገር ሻጭ መሆን መቻል እና ከዛ ተጠቃሚ መሆን መቻል የበለጠ ያድነናል። ወጣቶቻችን እጆቻቸው ላይ ያሉትን ስልኮቻቸውን፣ ኮምፒውተሮቻቸውን፣ የሚከፍቷቸውን ቴሌቪዥን ጣቢያዎቻቸውን ራሳቸውን ለመሸጥ ቢጠቀሙት ከሚገዙት ይልቅ ኦኬ እነሱ ይህን ሸጧል እኔ ደግሞ ይህን ማድረግ እችላለሁ ብለው ቢያስቡበት በጣም ጥሩ ይሆናል ብዬ አስባለሁ። ትልቅ ሀሳብ ነው። በጣም ሰፊ እንዳልከው ደግሞ በደንብ እንድንማርበት የምንችላቸው ነገሮች ናቸው። በዋነኛነት እያወራህ እያሰብኩ የነበረው ነገር ምንድነው? ከዚህ በፊት የነበሩን ባህሎች አሉ በደንብ ዋይድሊ እንጠቀምባቸው የነበሩ፣ በጊዜ ሂደት ውስጥ ግን እየቀነሱ የመጡ እነሱን እንዴት ነው መመለስ የሚቻለው? ስራ ላይ መዋል የምንችለው? ምክንያቱም ሊረሱ የማይገቡ እሴቶች ናቸው። ምሳሌ የእርቅ ስርዓቶቻችንን በደንብ ማስታወስ እንችላለን። አሁንም ድረስ ያሉ አሉ እንደ ገዳ ስርዓት፣ እንደ ሸንጎ፣ የተለያዩ አካባቢዎች አፋር፣ ሶማሌም ብንሄድ የተለያዩ የእርቅ ስርዓቶች አሉና እነሱን ጥቅም ላይ ማዋል ከተማ ውስጥም ቢሆን ጥቅም ላይ ማዋል እንዴት እንችላለን? የእርቅ ስርዓቶቻችን፣ የሸንጎ ስርዓቶቻችን፣ የሽምግልና ስርዓቶቻችን እነዚህ ነገሮች ማህበረሰቡ ባለበት ደረጃ በስልጣኔም በለው በቅርርብም በለው በሁሉም ነገር ባለበት ደረጃ አስፈላጊነታቸው ዘልቆ ሊሄድ ይችላል። ረጅም ነው። በብዙ ዓለሞች ላይ አሁንም ድረስ እነዚህ ስርዓቶች አሉ። የባህል ስርዓቶቻቸውን ይጠቀሟቸዋል። በተለይም ጥልቀት ያለው ባህል በነበራቸው ህዝቦች ውስጥ አሁንም ድረስ ያሉ ናቸው። እኛ ጋር ብቻ አይደለም። ወደ ዘመናዊ ለምሳሌ የፍትህ ስርዓቶቻቸው ውስጥ ማካተት ይችላሉ በተወሰነ መጠን። ለምሳሌ ሌባሻ የሚባል ነገር ታውቃለህ? ወይም ደግሞ ምንድነው እንትናቸውን ተቆጣጥረው ጨርቃቸውን ዳኛ ያለበት ስርዓት ድረስ የሚሄድ የቁራኛ ስርዓቶችን እነዚህ አሉ። እነዚህ ስርዓቶች አሁን ይምጡ ማለት ከባድ ነው። አይቻልም፣ ሊሆን አይችልም። ባህል ነው ብለህ ልታቆየው አትችልም። ግን መታመን ምን እንደነበረ ቫልዩ ግን አለ እዛ ውስጥ። ፖሊስ በመጣበት ዓለም ላይ ይሄ አሁን የሚጠበቅ አይደለም። ስለዚህ ለፖሊስ በቅርብ ላለው ሲመጣ ይሄ ባህል ይለወጣል። ፍርድ ቤት ስርዓቶቻቸውና ዲሲፕሊኖች ሲኖሩ ካልቸሮቻችን ከነክብራቸው ለነዚህ ተቋማት አዳዲስ ለመጡት እንትኖች ደግሞ ያቀበላሉ። ግን ማህበረሰቡ እዛን ያን በሚፈልግበት ቦታና ሁኔታ ሲሆን እንደነዚህ አይነት ዘመናዊ የፍትህ ስርዓቶች በማይኖርበት ቦታ ላይ ሲሆን ደግሞ እነዛ ነገሮች ደግሞ ጉዳይ ይኖራቸዋል። ስለዚህ ማጣጣም የሚባለው ነገር ጉዳይ ነው። እየጠፉ ከነበሩት ውስጥ ለምሳሌ አሁንም ሁሌ አደጋ ሆኖ የሚሰማኝ አሁን ያለፍነው ቡሄን ለምሳሌ ያሰበው እኔ ልጆች በነበርንበት ሰዓት ላይ ቡሄን ለመጨፈር የነበረው ጉጉት ከሰኔ 30 የሚጀምር ነው። ቆርኪዎቹን ተቀጥቅጦ ይሄ የሚጮውን ጭስ ለማዘጋጀት ዱላ ቆርጦ ለመዘጋጀት ነው። ብዙ ነገር ገና ትምህርት ሲዘጋ አንስቶ የነበረ ዝግጅት ነው የሚሆነው። ከዛ በኋላ ነው እንግዲህ ሊደርስ 2 ቀን 3 ቀን ሲቀራው የዞረን ሆያው እየመጨፈር የሚጀምረው። አሁን የዛ አይነት ነገር በምን ያህል መጠን አለ ስንለው ብዙ ጊዜ የለም። ቤታችን ውስጥ የምናየው ልጆቻችን ጋር የምናየው ነገር ነው አይደል? ያ ጉጉት ብዙ አይደለም። እንደውም አንዳንዴ ገና 11 10 የሆነው ሰው ሼም የሆነበት ልጅ ያፍርብህ እንደው አይ ምናምን ይላል ነው። ውሃ እየደፋን እያስፈራራናቸው እንደ ልመና እንዲቆጠር እያደረግነው ምናምን ኦፕረስድ አድርገነዋል፣ ተጨቁነነዋል። ስለዚህ ልጆች ማህበረሰባቸውን እንዳያውቁ፣ ቤተሰቦቻቸውን እንዳያውቁ፣ በአካባቢዎቻቸው እንዳያውቁ እየገደብናቸው ነው። ከባህላቸው እያራቅናቸው ነው። ስለዚህ አዋቂዎች ማበረታታት ብንችል፣ ቤተሰቦች እንዲህ ነው ትክክለኛው ባህል ይሄ ነው ብለን ማስተማር ብንችል ለውጦች እየተፈጠሩ ይመጣሉ ብዬ አስባለሁ። የሆነ ጊዜ ቃለ መጠይቅ ስትሰጥ እኔ ሀገር ሲገነባ አባቴን ገብሬያለሁ ስትል ነበርና የመንግስቱ ኃይለማርያም መጽሐፍ ላይም ለማላውቀው አባቴ
ማስታወሻ ይሁንልኝ ሀገር ላቆመ እኔ ለሰራይ ነገር ግን ለማላውቀው አባቴ ብለህ ጽፈሃልና እኔ በጣም ቃሉ በራሱ ማላውቀው የሚል ትርጉም ያለው ነው። ከዛ ታሪኩን ደግሞ ስሰማ ለምን እንዳልክ ደግሞ ስሰማ ደግሞ አንተ የ2 አመት ልጅ በነበርክበት አባትህ እንደሄደና ያው መስዋዕት እንደሆነ ሰምቻለሁና እኔ ያ ቁጭትም ይመስለኛል አሁን ሀገሬን ያቆመ አባት ነው ያለኝ እኔ ደግሞ ሀገሬን እንዴት አድርጌ ላግዝ እንዴት አድርጌ ልጠብቅ የሚል ቁጭት ያለብህ ይመስለኛልና ይሄንን ስራህን ለምንድነው እየሰራኸው ያለኸው እና ደግሞ ኢትዮጵያን ስትዞር በጣም ኢምፕረስ ያደረገህ በቃ በጣም ያስገረመህ ነገር ምንድነው ንገረን እስቲ። አመሰግናለሁ ስላነሳሽው። ሀገር ሲሰራ አባት አዋጥቻለሁ እላለሁኝ እኔ ብቻ ሳልሆን የኔ ወዳጆች የኔ ጓደኞች አሉ ተመሳሳይ ወንድሞች አሉ። ኦፍ ኮርስ ሁሉም ሰው አባት አዋጥቷል የሆነ ነገር በያለበት መስክ አዋጥቷል። የኔ አባት እንዳል ያው ዘመኑ ያቢውቱ ዘመን ስለነበረ በኤርትራም በሶማሌም በተለያዩ ቦታዎች ላይ የዚህ አይነት ቀውሶች ነበሩ። የኔ አባት ጅጅጋ ላይ ከተሰዉ ኢትዮጵያውያን መካከል አንዱ ካራማራ ላይ የካራማራ ነፃ መውጣት ቀን ላይ ከተሰዉት ሰዎች መካከል አንዱ የኔ አባት ነው። ስለዚህ ይሄ ሀገር ጸንቶ እንዲቆይ የኔ አባት አዋጥቻለሁ ብል እብሪት አይደለም ትክክል ነው ያስባለሁ። ደግሞ በብዙ አባቶች ዋጋ የቆመ ሀገር ነው። ይሄ ሀገር እንዲሁ ጸጥ ብሎ የሚቀለድበት ሀገር አይመስለኝም። ትክክልም አይደለም። ብዙዎች ስጋና ደማቸውን ከፍለውበታል መከራቸውን አይተውበት የቆመ ሀገር ነውና እንዲሁ እንደ ዘበት ምንለው ሊሆን አይገባም ያምናለሁ። የሀገር ቫልዩ ትልቅ ነው የሰው ቫልዩ ትልቅ ነውና ምክንያቱም እዛ ቦታ ላይ ይሄንን ለማጽናት የሞቱ ሰዎች አሉ። ለማንም አይደለም ለሰው ነው ለሚኖርበት ህዝብ ነውና ይሄ ሁሉ ጊዜ ምለው ነው ሰፖርት ማድረገው ሐሳብ ነው። እዚህ ጉዳይ ውስጥ ነኝ ያለሁት ብዙ ጊዜ ሀገሬን ዞር ያለሁ ያስባለሁ። እግዚአብሔር ይመስገን ብዙ ቦታ ሄጃለሁ። ጥቂት ቦታዎች ካልሆኑ በቀር የሀገሬን ክፍሎች አብዛኛዎቹን አይቻለሁና ስለ ሀገር ሲወራ ባለማወቅ ማወራው አይደለም ሄጄ ተንቀሳቅሼ አይቼ ነው በርካቱ ባቂሜ ሄጄ አይቼ ነውና እንደው የሚገርም ስላልሽኝ ብቻ ነው እንደው ድንገት ወደ ጭንቅላቴ የመጣውን እንትልልሽ የሄድኩበት ዘመን ትንሽ ቆየት ያለ ጊዜ ነው። ቆየት ያለ ስል ምን አንጻራዊ ማለቴ ነው። የሄድኩት ወደ ሐመር ነበር። መንገዱም የተመቸ ስላልነበረ በጊዜው የወንዝ ተረተርን እንደ አስፋልት መንገድ ተከትለን ነው የሄድነው የነበርነው። ማለት የወንዙ የሚሄድበትን መስመር ተከትሎ ግማሹ መንገድ እንደዛ ነው፣ ግማሹ መንገድ ደግሞ ትንሽ ጥርጊያ መንገድ ካለ እንደዛ ያለ እንሄድ ነው። ስንደርስ የመጀመሪያ ጎጆ ቤቱ ላይ የኢትዮጵያ ባንዲራ ተሰቅሎ አየውና እዚህ ደግሞ ምናማረረው ምሬት ታየኝ። መብራት የለም፣ ውሃ የለም፣ መንገድ የለም ነው እኛ ምቾት ብለን ጎደለብን ብለን ምናማረረው በመናማረርበት ቦታ ላይ ለኬንያ 15 ኪሎ ሜትር እና ምናምን በቀረው ቦታ ላይ ያለ አንድ ይሄ ፋሲሊቲ ያልተሟላለ ሰው ጎጆ አናት ላይ የኢትዮጵያን ባንዲራ አድርጎ ሳይ ሪሊ ራሴን ደጋግሜ እንድጠይቅ አድርጎኝ ነበር። ይዛኔ አውርተናቸው ነበርና በአድዋ ጊዜ ከዚህ ሄደ ምናምን ብለው የሚነግሩሽ ታሪክ አለ፣ የራሳቸው ታሪክ አለና እንዴት ፕራውድ እንደሚሰማቸው ኢትዮጵያዊ ነኝ ሲሉ ከመሃል አዲስ አበባ ይልቅ ናይሮቢ ሊቀርባቸው ይችላል። ግን በቃ በፕራውድ ነው ሲነግሩን የነበሩትና አንዳንዴ የሚሰበር አይደለም ይሄ ስሜት፣ እንዲቀላል አይደለም፣ እንዲህ አሳነሰ ልንመለከተው የምንችለው ነገር አይደለም ብዬ እንዳመን አድርጎኛል። ወደ አንተ ከመጣን ዘንዳ ስላባተን ካወራን ዘንዳ የእሪ በከንቱ ልጅ ነህ? አዎ ሰባሻው ልጅ እሪ በከንቱ ነህ? አዎ ምን እያሰብኩኝ ነበር፣ እንዴት ተሳበ ወደዚህ ወደ ፎክለሩ ወደ ባህል ጥናቱ ምን ሳበው ምን ወሰደው ብዬ እያሰብኩ ነበር። ትነግረኝ ይሆን? ምንም እንትና አጋጣሚ መንገዶች ነው ይዘው የሚደርስ። እኔ ስነ ጽሁፍ ነው የምወደው በጣም ለስነ ጽሁፉ ልብ አለኝ ብዬ አስባለሁ። በመውደድ ደረጃ የተማርኩበት ትምህርት ቤት የኢትዮጵያ ህጻናት አምባ ይባላል የድሮ ትምህርት ቤትና ስለ ሀገር ጉዳይ ኦሬዲ ተግተን ማለት ይችላል ያደግነውና ሀገር ክብር ምናምን እሱ ስሜት አለ። ከዛ በኋላ ግን ስነ ጽሁፉ ሲገባ በስነ ጽሁፎች ውስጥ ያነበብኳቸው የድሮዎቹን መጽሐፍቶችን ሳስብ ከባህል ጋር በጣም የተቆራኙ ናቸው ብዬ አስባለሁ። ወደ ትምህርት ቤቶችን ከመጣ በኋላ በከፍተኛ ትምህርት ቤት ደረጃ ላይ ስነ ጽሁፍና ፎክሎርን ያጠናሁት ማስተርስ ላይ ስማር እሱን ነበር ያጠናሁትና የበለጠ ባህልን እንዳውቅ የበለጠ እንድረዳ የበለጠ ሚኒንግ እንዳለው እንዲገባኝ ሀገር ሰው
ህዝብ የሚባለው ነገር የቆመበትን አውድ እንድረዳ ስላደረገኝ እወደዋለሁ። ጥሩ ስሜት አለ ለዛ ነገርና አንዳንዴ ቀላል መስሎ የሚሰማን ነገር ግን ብዙ ነገሮች ብዙ ከኋላው የተያያዙ ነገሮች እንዳሉ ማወቅ ስትችል የበለጠ ትወደዋለህ። ባህሉን የማይወድ ሰው አለ ብዬ አላስብም። በምን ያህል ጥልቀት ይረዳዋል ነው እንጂ የማይወደው አይኖርም ብዬ ነው የማስበው። ጸሐፊያን በቃ ትኩረታቸው በሙሉ ወይ መሪዎች ላይ ነው ወይ የግለሰቦች ታሪክ ላይ ነው ወይ ኢንሲደንቶች ላይ ወይ አጫጭር ታሪኮችን ብዙ ሰው ያተኩራል። የተቋም ታሪክ ብዙ ሲጻፍ አንመለከትም። ለሱ ደግሞ ተሟጋች ትመስለኝ መጻፍ አለበት ስትል ሰምቻ ቃለውና አሁን ደግሞ ሪፎርም ላይ ነው ያሉት ብዙ ተቋሞቻችንና ያደጉትም ሀገራት ቢሆኑ መንግስታት ቢቀያየሩ ሰዎች ቢመጡ ቢሄዱ ተቋሞቻቸው ግን ጠንካራ ሆነው ሲቀጥሉ ሀገሪቷ ጠንካራ ሆና መቀጠል እንዳለባት እንደምትችል ያምናሉ። ተቋሞቻቸው ላይ ይሰራሉና ታሪካቸውን መጻፉ ለኢትዮጵያ ተቋማት ምን ያክል ያግዛል? ተሰርቶበታልስ ወይ ብለህ ታስባለህ? ነው በኢትዮጵያ ደረጃ እኔ በማቀውና በኔ ዕውቀት ልክ የለም። የተቋሞች ታሪክ ብዙ ጊዜ የተደራጀ አይደለም። ሰዎች ይሞክራሉ። ሰዎች ሀገር ሀብት አውጥታባቸው ወይም ደግሞ የሆኑ እንቅስቃሴዎች ተነስተው የሚደረጉ የሚሰሩ ተቋማት አሉ። እነዚህ ተቋማት ይለወጣሉ። ዘመኑ በየጊዜው አዳዲስ ነገሮችን ያመጣልና እነዚህ አዳዲስ ነገሮችን በመጡ ቁጥር የዱሮውን የተነሳበትን ነገር እየረሳ ነው እንመጣለን። አንዳንዶቹ ኮላፕስ ላይ ያደርጉ ሊጠፉ ይችላሉ። ከጠፉ በኋላ ግን እንዳልነበሩ ማሰብ እንደገና ስተት ቢሆን ዳግማይ ስተት ለመስራት ትክክል ቢሆን ደግሞ ረስተን እንደገና ለመድገም ነው እንትን የምንለው ከዜሮ ለመጀመር ነው የምንታገለው። ስለዚህ እኔ ጡቡ የተቀመጠበት ቦታ ላይ የቆመበት ቦታ ላይ ሌላ ጡብ ነው መደረብ ያለበት። ዕውቀት ከሆነ ከዕውቀቱ ላይ ዕውቀት ነው መደረብ ያለበት። እንደገና ከዜሮ ተነስቶ እየጠረጉ መነሳት ተገቢ አይደለም። ስለዚህ የተቋማት ታሪክ መሰነድ መቀመጥ አለበት። የሙቭመንቶች ለምሳሌ የሰፈራ ሙቭመንት አለ አይደል? ኢትዮጵያ ውስጥ በአንድ ዘመኖች ውስጥ የተሞከሩ የእድገት በህብረት ታሪክ መሰነድ መቻል ሙቭመንት ነው። ትልቅ ሙቭመንት ነው። የብሔራዊ ውትድርና ታሪክ መሰብሰብና መሰነድ ያለበት ነው። የፈረሱ ትልልቅ ተቋማት የግብርና ማዕከላት በየሀገሩ ለማቋቋም የተጣረው ጥረት አለ። ዩኒቨርሲቲዎችን፣ ኮሌጆችን፣ የትምህርት ቤቶችን እንደዚህ ለማቋቋም ምንድን ነበር ሲጀምር የተደረገው? በኋላ ሀገር ምናልባት ዛሬ ከቆምንበት በላይ እንቆማለን ብለን ነው ምናምነው አይደለ? ያኔ እንዴት ጀመር ነው ለሚለው ነገር የተጨበጠ ታሪኮች ያስፈልጋቸዋል። ልጆቻችን የልጆቻችን ይሄ ያስፈልጋቸዋል። እና በዚህ ባልተረሳ እንግዲህ 100 ምናምን አመቶች ውስጥ ምን ተቋሞችን ክሬት ለማድረግ ሞክረን የታደረስናቸው ከጠፉ እንዴት ጠፉ የሚለውን ነገር ማስቀመጥ መሰነድ እንደው ያስፈልጋል ብዬ አምናለሁ። ጊዜው በሄደ ቁጥርም ደግሞ ማስተካከል ከባድ የሚሆን ይመስለኛል። ከባድ ነው። በብዙ ኮንፊውዥን ይሞላል። በብዙ ተረቶችም እንላቸው ወይም ደግሞ ሚስሊድ በሚያደርጉ ነገሮች ይሞላና እውነተኛው ታሪክ ተረስቶ ሌላ ገናኑ ወይም ደግሞ በዛን ጊዜ ቲፎዞ ያለው እውነት ብቻ ይወጣልና አሁን ከስር ማስቀመጥ ተገቢነት አለ ብዬ አምናለሁ። መነሻችንን ማየት እኮ አሁን የደረስንበትንም ለማወቅ ከፍተኛ የሆነ አስተዋጽኦ ያደርጋል። እንዳልነው ደግሞ ለማሻገር እንደዛ አይነት ትውልድም ለመፍጠር ራሱን የቻለ እገዛ ይኖረዋል ብዬ አስባለሁ። ቅድም ስለ ባህል ስናነሳ ስለ ሴቶቻችን ስናነሳ መወራረስ ይኖራል፣ መቀየር ይኖራል፣ መቀየጥ ይኖራል። ከዘመን ጋር አብሮ የሚሄድ ነገር ነው የሚለውን አንስተን ነበር። ግን ምን እያሰብኩኝ ነበር እነዛ ስርዓቶች ላይኖሩ ይችላሉ። ስነ ምግባር ግን መቀጠል አለበት ብዬ አስባለሁ። ሞራሎች መቀጠል አለባቸው ብዬ አስባለሁ። ምሳሌ ሽምግልና ላይ ስንቀመጥ አካባቢያችን ላይ ያለን ሽማግሌ አክብረን ነው አልቲሜት የሆነ ፓወር ሰተነው ነው ለእርቅ የምንመጣው። በድሎናል ያልነውን ሰው ይቅር ለማለት የምንደፍረው ያን ሰውዬ ስለምናከብረው ነው። ይሄ ለሰው ያለንን ዋጋ ያሳያል ብዬ አስባለሁ። ስለዚህ ባህላችን እንኳን ቢቀየር እነዚህ ሴቶች እንዳይቀየሩ በሰዎች ውስጥ አብረው እንዲጓዙ ምን ማድረግ አለብን? አሁን ጀመርን ነው ቡሄን ጀመረን። ቀጥሎ አሁን ሻደይና ምናምን አለ። ቀጥሎ እንቁጣጣሽ ይመጣል። ቀጥሎ መስቀል ይመጣል። ቀጥሎ የኢሬቻ ይመጣል። ምናምን እነዚህ ከላይ ተነስተህ እስከ ታች ያለው ደቡብና ምናምን እስካለው ማህበረሰብ ድረስ እያስተሳሰሩ ተፈጥሮን የሚያነቡባቸው መንገዶች ጥበቦች ናቸው። ከነተረቶቻቸው ምንድነው ቡሄ ከገባ የለም ክረምት ዶሮ ከጮኸ የለም ሌሊት ብሎ ነው የሚጀምረው። ግን መንጋት የሚባለው ነገር ዘመን የመቁጠር ጥበብ ነው። ይሄን ጥበብ ማወቅ ይጠይቃል። ከነሐሴ አጋማሽ አንስቶ የሚጀምር ነው። እዚህ ላይ ወንዶች ጨፍረው ይጀምሩታል።
ሴቶች ተቀብለው ሻደይ እያሉ እየጨፈሩ እየሰበሰቡ የስጦታቸውን እያከማቹ እስከ መቼ ነው የሚቆዩት? እስከ መስቀል ድረስ ይቆያል። እስከ እንቁጣጣሽ ራሱ የሴቶቹ ሆኖ ነው የሚቀጥለው። መስቀል ላይ ሲደርስ የወንዶች የሽማግሌዎች የአባቶች ቦታ ነው። ደግሞ እዛ ጋር ደግሞ ሲደረስ መርቀው የሚያጠቃሉበት ነው። በተመሳሳይ ሁኔታ በኢሬቻውም ተሄዶ የአባቶች ቦታ ነው የሚሆነው፣ የሽማግሌዎች ቦታ ነው የሚሆነው፣ ወጣቶች የሚሰበሰቡበት ነው፣ ወጣቶቹ ራሳቸውን የሚያዩበት ቦታ ነው የሚሆነው እና ይሄ ጥበብ ነው፣ እውቀት ነው። ዘመን መለወጡን ትውልድ መለወጡን ይህንን ማህበረሰብ እንደገና አንድ አድርጎ መሰብሰብ ድልድል እየሰጡ ለልጆች ለወንዶች ልጆች ለሴቶች መሀል ላይ ሰጥቶ እንደገና ለአባቶች ሰጥቶ የሚያጠቃልል ነውና ስርዓቶች አሉ፣ እዚህ ወጎች አሉ፣ መከባበሮች አሉ። እንዳይለወጡ ወይ ደግሞ እንዳይጠፉ ማድረግ አንድ ተገቢነት ነገር አለው። ሂደት ኖሮት ደግሞ ለውጦች በሚመጡበት ሰዓት ደግሞ እዛ ውስጥ ያሉ ቫልዩዎች ማስቀረት ደግሞ ሌላው የአዋቂዎች ጥበብ ነው የሚሆነው። እውነቱን ለመናገር ማህበረሰብ በተፈጥሮ እስከ ቀየረው ድረስ በጠቃሚው መንገድ ነው የሚቀየረው፣ ሳይረሳው ነው የሚቀየረው። ምናልባት ዛሬ ያለው የሆያ ሆዬ ስርዓት ወይም የአበባዮች ስርዓት የዛሬ 200 ዓመት የነበረው ነው ማለት አይደለም፣ ወይም ነበረ ማለትም ላይሆን ይችላል። ራሱ ኢመርጅ የሚያደርጋቸው አዳዲስ ስርዓቶችን ክሬት ያደርጋል። ግን ከነበረው ጋር እያዛመደ እያዋሃደ ነው የሚያመጣው። ተፈጥሯዊ እንዲሆን እንፍቀድለት። በኃይል አናጥፋው፣ በኃይልን አንፍጠረው። ሁሉም አካላት ነው የሚመለከታቸውና በተፈጥሮ እንዲያድግ በተፈጥሮ ሲከስም ደግሞ የራሱን እንዲተካ ያንን ነፃነቱን እንስጠው። ከኢትዮጵያ ደግሞ ባለፈ የተለያዩ ዓለም አቀፍ ጉዞዎችን እንዳደረክ ሰምተናል። ጽሁፍ ለሚጽፍ የተለየ እይታ ላለው ነገሮችን ለሚያስተውል ሰው ደግሞ እጅግ በጣም ጠቃሚ ይመስለኛል። የኢትዮጵያን ባህል ከሌሎቹ ጋር ለማወዳደር ለማየት ለመማርም ትልቅ እድል ያለ ይመስለኛልና በጉዞዎች የታዘብከው አዲስ ነገር ምንድነው? እስቲ ስለሱ አጫውተን። የተወሰኑ ቦታዎች ከተጓዝኩባቸውና እስከዛሬም ከሚገርሙኝ ምናልባትም ለኛ አይነት ማህበረሰብ ትልቅ ጥቅም አለው ብዬ ከማስባቸው የቻይና ጉዞ ማንሳት እችላለሁ። በአብዛኛው ከባህልና የቱሪዝም ጉዳዮች ጋር በተያያዘ ነበረ ቆይታ የነበረኝና እዛ ብዙ ቦታዎች ተንቀሳቅሶ ባህልን ለማየት ለመረዳት እድል ሰጥቶኛል። አንድ እንደው ለማንሳት የምችለው እዛ ውስጥ በርካታ ናቸው። አንድ ባህላቸው ላይ ተተክለው ስልጣኔያቸውን ከፍ ማድረግ የቻሉ ራሳቸውን አክብረው የራሳቸውን ነገር ደግሞ ለመሸጥና ዓለምን ዶሚኔት ለማድረግ የቻሉ ናቸው የቻይና ህዝቦች። 1/5 ማለት ነው የዓለም የቻይና ህዝብ ማለት። ከዛ ማህበረሰብ ውስጥ ሊ የሚባል ማህበረሰብ በአፍንጫ የሚነፋ ዋሽንት አለ። ያንን ዋሽንት ተጠቃሚው ጠፍቶ የሚገለገልበት ጠፍቶ ሊጠፋ ነው የተባለ የዋሽንት ጨዋታ አይነት ነው እና መንግስት ሲያስተውል ከጊዜ በኋላ ጥቂት ሽማግሌዎች ናቸው አዛውንቶች ናቸው የሚጫወቱት፣ ከዛ በኋላ ሊጠፋ ነው። ስለዚህ መንግስት አንድ እርምጃ ወሰደ። በዛ ቻይና ውስጥ ይህንን እውቀት ያላቸውን ሰዎች ሰበሰበ። ለእነዚህ ሰዎች መጦሪያቸውን ከፈለ፣ ማረፊያቸውን አዘጋጀላቸው። ከዛ በስራቸው ወጣቶች ሊማሩ ለሚፈልጉ ወጣቶች ይህንን የዋሽንት ጨዋታ ከነዚህ ሽማግሌዎች የሚማሩ ከሆነ ወጪያቸውን ሙሉ ለሙሉ ይሸፍን። ከዛ ደግሞ ሊቀጥራቸው አደራጃቸው። እነዚህ ሽማግሌዎች እነዚህን ወጣቶች ኦልሬዲ ጠፍቷል የተባለ ጥቂት ሰዎች ናቸው፣ በጣት የሚቆጠሩ ሰዎች ናቸው ተቀርቷል የሚባል የነበረው። ወጣቶቹ ተማሩ። ከተማሩ በኋላ አሁን በዩኒቨርሲቲ ደረጃ ያንን ዋሽንት የማስተማር ችሎታ ያላቸው ምሁራን ያሉ ወጣቶችን ባህላቸውን ማትረፍ ቻሉ። አንዳንዴ ጠፋ የምትዩን ነገር የምታነሽበት እድል አለ። ቻይና በዚህ አጋጣሚ ባህላቸውን ማርኬት አድርገው ነው አሁን ገበያውን የተቆጣጠረው። የባምቡ ተክል እዚህኛ ሀገር አሁን አረም ነው አይደለ? ቆርጠን የምንጥለው ነው። እንደ በጣም ከተራቀቅን መቀመጫ ወንበር ከሰራንበት ወይ ምናምን ጋር ጤና ውስጥ አስገብተው ያንን ካልቸራቸው ውስጥ ያለውን ነገር ነው አውጥተው የሚሸጡት። ልብስ አድርገው መድኃኒት አድርገው ነገር አድርገው ይሸጡታል ለማህበረሰቡ። አኗኗራቸውን ተረቶቻቸውን ይሸጣሉ ቻይናዎች። ተረትስ እንዴት ይሸጣል ልትይ ትችያለሽ? እንደ ያጋጠመኝና እስካሁን ሰርፕራይዝ ስለሚያደርገኝ ባህል እንዴት አድርጎ ተረት እንዴት አድርጎ ይሸጥ ይችላል? እኛ ሀገር ስንትና ስንት ተረት አለን አይደለ? አንድ ሻንጋይ እንትን ጋር አንድ ትልቅ ጋር አለና ጉብኝት ተብለን የመጣ ነው። ጉብኝቱ እዚህ ጋር የአማልክት ልጅና የሰው ልጅ ፍቅር የያዛቸው ቦታ ነው ተብሎ የሚታሰበው። የሰው ልጅ ወንድ ነው። በአጋጣሚ ሆኖ እናቱ ትታመምበታለች። የድኩላ ስጋ ቢቀርብላት እንደምትድል ይነገራታል። ከዛ በኋላ ልታድን ትሄዳለች። የአማልክት ልጅ ደግሞ ለሽርሽር መውጣት ትፈልጋለች። ወደ ምድር ትመጣለች እና እዛ ጫካ ውስጥ ይገናኛሉ። የአማልክት ልጅ ልክ መልኳ ሲታይ
ያየችውን ነገር ነው የምትመስለው። ይሄን አበባ ካይሽ አበባ ትመስላለች እንዲናትና እሷን በማደን ሁኔታ ውስጥ እዛ ጫካ ውስጥ የሰው ልጅና የአማልክት ልጅ ተገናኝተው የሚያደርጉትን ወሬ ነው፣ ተረት ነው። ይሄን ሚቲዮሎጂካል ትረካ እዚህ ጋር የተገናኙበት፣ እዚህ ጋር የተዋደዱበት፣ እዚህ ጋር የተጋቡበት፣ እዚህ አናቱ ላይ ደግሞ መጨረሻ ላይ በሰላም የኖሩበት ነው ብለው ያንን ጋራ አዙረውን ላይ ያደርሱናል በተረት ማለት ነው። እና ለእያንዳንዱ ማይል ትከፍያለሽ፣ ለእያንዳንዱ እንትን ይሸጣል። ስለዚህ ካልቸር የሚሸጥ ነው፣ ተረት ይሸጣል በዚህ መንገድ። እና ወጣቶቻችን ምናምን የምንለው ነገር ይሄንን ነው። ምን አለን ብለው ከዚህ ተነስቶ እንትን ማለት ሊጠፉ ያሉትን ደግሞ የመንግስት አካላት እንዴት አድርገው ማዳን እንደሚችሉ፣ እንዴት አድርጎ ፕራውድ አድርገው ደግሞ ወደ ዘመናዊው ጥበባቸው ውስጥ መክተት እንደሚችሉ ሊሰሩበት ይገባል ብዬ አምናለሁ። በጣም ብዙ ሀሳቦችን ነው እያነሳን ያለ ነው። ለማጠቃለል ያክል ግን አሁን ይታገሱ ያለው በኢትዮጵያ ሳይንስ አካዳሚ ውስጥ ነው። የብላታ ጌታ ህሩይ ወልደ ስላሴ የጥበባት ማዕከል ዳይሬክተር ሆኖ እያገለገለ ነውና ከድርሰቱ ጎን ለጎን በአንድ ተቋም ውስጥ ደግሞ ያለህን እውቀት ያንተን ችሎታ ደግሞ ለህዝብ ለማበርከት እየሞከርክ ነውና ምን ይዘህልን ነው በሱ የመጣኸው? ምን እየሰራህ ነው? የኢትዮጵያ ሳይንስ አካዳሚ ትልቅ ተቋም ነው። በሀገሪቱ ውስጥ ላሉ በተለይም እውቀት ላይ ለሚሰሩ ወይ ደግሞ ለሀገር ጉዳይ እስከዛሬ ረጅም እውቀትና ሀብት ያላቸው የጭንቅላት ሀብት ያላቸው ምሁራን የተሰባሰቡበት አውድ ነው ወይም ቦታ ነው። እዛ ውስጥ እንግዲህ በጽህፈት ቤት ደረጃ ባለው እንትን የተለያዩ ማዕከሎች አሉ። ከነሱ ማዕከሎች ውስጥ አንዱ የባህልና ስነ ጥበብ ማዕከሉ ነው። የስነ ጥበብ ማዕከል ብለን ነው የምንጠራው። ባህልንም እዛ ውስጥ አካቶ የሚሰራ ተቋም ነው። በተቻለን አቅም በአካዳሚው ዓላማ ሆኖ እየተሰሩ ያሉ ነገሮች ለሀገር የሚጠቅሙ ለፖሊሲ ግብዓት የሚበጁ አዳዲስ ሙከራዎች ሲኖር ደግሞ እነዛ አዳዲስ ሙከራዎች የሚቀርቡባቸውን አውዶች መፍጠር ነው። በስነ ጥበብ ማዕከል ውስጥ የምናደርገው እሱ ነው። ባህልን የተመለከቱ ጥናቶች ሲጠኑ እናስጠናለን። የተለያዩ ሀሳቦች፣ ንግግሮች እንዲፈጠሩ ከባህላችን ከስነ ጥበባችን ውስጥ የምንማረው ሀገር ለሀገር ሊተርፉ የሚገባቸው ነገሮችን ወጣቶችም ምሁራንም ተሰባስበው እንዲነጋገሩ አውዶችን እናዘጋጃለን። በየ15 ቀኑና በየወሩ የሚዘጋጁ ትልልቅ ፓናሎች አሉን፣ ውይይቶች አሉን። በአርት ዙሪያ በባህል ዙሪያ ይሄን ነገር እንሰራለን። በአመታዊ የሆኑ ፌስቲቫሎች አሉን። የጃዝ ፌስቲቫል አለን። ኢትዮጵያ ጃዝ ፌስቲቫል ታዋቂ ፌስቲቫል ነው። ለሱ አይነት ነገሮችን እናደርጋለን። የጥናትና የምርምር መድረኮችን እናዘጋጃለን። ፐብሊክ ሌክቸሮች አሉ። ህዝብ ስለ ባህሉ፣ ስለ እውቀቱ አዳዲስ ስለሚመጡ ፊኖሜናዎች ወይም ክስተቶች እንዲረዳ በር የሚከፍቱ ትልልቅ የፐብሊክ ሌክቸሮች አሉ። እነዚህም በማድረግ ላይ ነው እዛ ውስጥ እየተሳተፍኩ ያለሁት። በጣም ቆንጆ ቆይታ እያደረግን ነው። ስለ ባህል አንስተናል፣ ስለ ሴቶቻችን አንስተናል፣ ደግሞ ስለ ስነ ጥበብ ደግሞ እንዲሁ አውግተናል እና እነሱን ጠቅለል አድርገን ለዚህ ትውልድ አሁን ሀገሪቱን ለሚቀበልና ለነገ ትውልድ ደግሞ ለሚያሻግር በዚህ ዙሪያ ምን ትላለህ? የሰው ልጅ ሲኖር ሁለት ነገሩ የማይነካ ነው ብዬ አስባለሁ። ክብሩ የሚባለው ጉዳይ የሚፈልገው ነገር ነው ብያ። ሌላው ህልውና ነው፣ መኖር ነው። መኖር የሚባሉት ነገሮች ሁለቱ መሰረታዊ። ለመኖር ሀገር ያስፈልጋል። ለክብራችን ደግሞ የኔ የምንለው ባህል እና ቦታ ሀገር ያስፈልጋል ብዬ አስባለሁ። እነዚህ ነገሮች ያስፈልጉታል። ማህበረሰብ ውስጥ ያሉትን ባህሎችን ፎከስ አድርገው እንዳያዩዋቸው፣ ለክብራቸው እንዲጠቀሙባቸው፣ በሰው ፊት በሚቆሙበት ቦታ ይሄ ነኝ እንዲህ ነኝ እንዲሉ ያስፈልጋል ብዬ አስባለሁ። እንደው እንደተነቀለ ነገር ተነስቶ አየር ላይ መንሳፈፉ ስር የሌለው ሰው ነው የሚያደርገው። በኋላ ላይም ማንነት ሲባል እከሌ ነኝ የማይል ነው የሚሆነው። ሌሎች እከሌ ነኝ ባሉበት ቦታ ላይ እዚህም ላይ ልክ እንደ ምንድን ይባላው እንደ ውሃ ላይ ኩበት ነው የሚሆነው። የሚረግጠው ቦታ የሌለው ሰው ነው የሚሆነውና ወጣቶች ማንነታቸውን ይወቁት። ማንነታቸውን ለጥቅማቸው ማለት ኢኮኖሚካል ቤኔፊታቸውን ለእንትን ለማድረግ ከማህበረሰባቸው ጋር በሰላም ለመኖር እንዲጠቅማቸው አድርገው ይረዷቸው። ሁሉም ባህል በእያንዳንዱ ማህበረሰብ ውስጥ እኩል ናቸው፣ ጥበቦች ናቸው። ስለዚህ ይህን ጥበብ ይወቁት። የኔ ይበልጣል አይደለም፣ የሱም ጥበብ አለው የኔም ጥበብ አለው። እንዴት አድርገን እንገናኝባቸው? የምንፎካከርባቸው አይደለም፣ የምንዋሃድባቸው ናቸው የሚሆኑት። ስለዚህ ባህሎቻችንን ከፉክክር የወጡ የመዋሃጃ ጥበቦች እናርጋቸው። ለወጣቶች ትልቁ ነገር ይሄ ይመስለኛል። እና አብሮ ለመኖር አብሮ በጋራ ለማደግም በጋራ አንድ ሀገር ውስጥም ለመኖር የእያንዳንዶቻችን ባህል የምንዋሃድባቸው የምንግባባቸው የምንደምቅባቸው እንዲሆኑ እንወቃቸው፣ እንረዳቸው። በጣም በሰላማዊ መንገድ ደግሞ እነሱን እናድርጋቸው ነው የምለው።
አናቋርጣቸው። ይሄን ፕራክቲስ ለሚያደርጉ ሰዎች በመሸለምም ከሆነ በመስጠትም ከሆነ በምንም ከሆነ እንሳተፍበት ነው የምለው። ዛሬ በጣም ትልቅ መልእክት ያለው ቆንጆ የሆነ ቆይታ ነው ያደረግነው። ደራሲ ይታገሱ እንግዲህ አብረህን ስላለ መተህ ደግሞ ካወቅከው ካጠናኸው ስላካፈልከን እጅግ በጣም እናመሰግናለን። ዛሬ ትልቁ ያገኘነው መልእክት ብዬ ማስበው ባህላችንን በዓለም አቀፍ መድረኮች ላይ መሸጥ ያዋጣናል። የሰው ባህል መግዛት ብዙ አዋጭ አይደለም፣ ባህላችሁን ሽጡ ብሎናል። ከዛ ባለፈ ደግሞ አለማወቅ ነው በጣም ብዙ ነገር እንድናግበሰብስ የሚያስፈልገንንም የማያስፈልገንንም ሳንለይ እንድንወስድ የሚያደርገን አለማወቃችን ነውና ባህላችንን እንወቅ፣ ከዛ ደግሞ የራሳችንን ባህል ደግሞ እንሽጥ የሚለው ትልቅ መልእክት ይመስለኛል። በጣም ደስ የሚል ቆይታ ነው ያደረግነው። ስለመጣህ ከተመልካቾቻችንም ጋር ጥሩ ጊዜን ስላሳለፍን ደስ ብሎናል። ከልብ እናመሰግናለን። በእኛም በተመልካቾቻችንም ስም እኔም አመሰግናለሁ።